በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ዳዊት ልበ አምላክ። ቅዱስ መጽሐፍ እንዲህ ይላል፣ እግዚአብሔር ለዳዊት በእውነት ማለ አይጸጸትም። አሁንም በእግዚአብሔር መጸጸት ኑሮበት አይደለም። ቅዱስ ዳዊት የማያጸጽት ፍጹም ወዳጅ መሆኑን ሲገልጥ ነው እንጂ። ጌታ ቅዱስ ዳዊትን እንደ ልብ የሆነ ፈቃድን የሚፈጽም ባሪያዬ ዳዊትን አገኘሁት ብሎ ሲናገር ሰምተን እጅግ አደነቅን። እንደ አምላክ ልብ ሆኖ መገኘት ምን ይረቅ ምንስ ይደንቅ! ለዚህ አንክሮት አድናቆት ይገባል። ጌታ ይቀጥልና እንዲህ ይላል ደግሞ ዳዊትን እንዳልዋሸው አንድ ጊዜ በቅዱስነት የማልሁለት ይላል። አቤት አባታችን ዳዊት ክብር የክብር ክብር ውዳሴና ስግደት ላንተ በጸጋ ይገባል እንላለን። ነቢየ ጽድቅ ቅዱስ ዳዊት 7 ሀብታቶች አሉት። ከነሱም መካከል ሀብተ ትንቢት የመናገር ሀብት፣ ሀብተ መንግስት እስራኤልን የማስተዳደር ሀብት፣ ሀብተ ክህነት በቤተ መቅደሱ በአገልግሎት የመሳተፍ ሀብት፣ ሀብተ በገና፣ ሀብተ ፈውስ ታማሚዎችን የመፈወስ፣ ሀብተ መዊዕ የማሸነፍ ድል የመንሳት ሀብተ ኃይል ተሰጥተውታል። የቅዱስ ዳዊትም 7 ስሞች አሉት። እነዚህም ጻድቅ፣ የዋህ፣ ንጹህ፣ ብእሴ እግዚአብሔር፣ ነቢየ ጽድቅ፣ መዘምርና ልበ አምላክ ተብሎም ይጠራል። ይህች ቀን ለእስራኤል የነገሰባት ቀን ናት። እግዚአብሔር ሳኦልን ከናቀው በኋላ ከእሴይ ልጆች መካከል እንደ ልብ የሆነውን ቀብተህ አንግሥልኝ ቢለው በዚች ቀን ነቢዩ ሳሙኤል ቤተልሔም ገብቷል። በዚያም ከኤልያብ እስከ አሚናዳብ 7ቱን የእሴይ ልጆች ቢፈትን አልሆነም። በቅዱስ ሚካኤል ጠቋሚነት ግን ከእረኝነቱ ዳዊት ተጠራ። ገና ከርቀት ሲመጣ የዘይት ቀርኑ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በአምላክ ምርጫም በ12 ዓመቱ ንጉሥ ተባለ። የቅዱሱ ዜና ብዙ ነውና ለታኅሳስ 23 ቀን ይቆየን። በቸር ቢያደርሰን በዚያ ቀን ከክብሩ እንካፈላለንና። በዚች ዕለት ንጉሥ ዳዊት የነገሰባት ዕለት ናት። ከቅዱስ ዳዊት ረድኤት በረከት ይክፈለን። ቅዱስ ማቴዎስ ሐዋርያ። ቅዱሱ በቀዳሜ ስሙ ሌዊ በቀዳሜ ግብሩ ደግሞ ቀራጩ ይባል ነበር። ወንጌል እንደሚለን ጌታችን የጠራው በሚቀርጥበት ቦታ ሲሆን ከሐዋርያት ደምሮ ስሙን ማቴዎስ ብሎታል። ትርጉሙም ህሩይ ምርጥ እንደማለት ነው። ጌታችን በዘመነ ሥጋዌ በፍጹም ምናኔ ከማገልገሉ ባለፈ ከዋለበት እየዋለ ካደረበት እያደረ የእጁን ታምራት ተመልክቷል። የቃሉንም ትምህርት ሰምቷል። በጌታ ሕማማት ጊዜ ምንም በፍርሃት ከተበተኑት አንዱ እሱ ቢሆንም አመሻሽ ላይ ወደ ማርቆስ እናት ቤተ ጽርሐ ጽዮን ሄዶ ወንድሞቹን ሐዋርያትን ተቀላቅሏል። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስም ከሙታን ተነስቶ ትንሣኤውን ሲገልጥም ቅዱስ ማቴዎስ ነበረ። ለ40 ቀናት መጽሐፈ ኪዳንን ትምህርተ ኅቡዓትን ተምሮ በጌታ ዕርገ ጊዜ ሊቀ ጵጵስናን ተሹሟል። በ50ኛው ቀን መንፈስ ቅዱስ በወረደ ጊዜ ጸጋውንና 71 ልሳናትን ተቀብሎ በኢየሩሳሌም በዙሪያዋ ወንጌልን ሰብኳል። ሐዋርያት ወንጌልን ለዓለም ለማዳረስ ዕጣ በተጣሉ ጊዜ ለቅዱስ ማቴዎስ ምድረ ፍልስጤም ደረሰችው። ሀገረ ስብከቱም ካደረሰ በኋላ ወደ ሌሎች ሀገራት ተጉዞ ሰብኳል። ለምሳሌ በገድለ ሐዋርያት ላይ በኢትዮጵያ በፋርስና በባቢሎን አካባቢ ማስተማሩን ይገልጻል። የሚገርመው ደግሞ ለዚህ ማረጋገጫ የሚሆን ነገር ሀገራችን ውስጥ መኖሩ ነው። ወደ አክሱምና አካባቢዋ ቅዱሳን መካናት ለመሳለም በሄድንበት ወቅት በጻድቃነ ዶጌ ገዳም ውስጥ አክሱም አካባቢ የሚገኝ 3000 ስውራን ቦታ ነው። የቅዱስ ማቴዎስን በትረ መስቀል መመልከት ችለናል። አባታችንም ቅዱስ ማቴዎስ በዘመነ ስብከቱ አክሱም አካባቢ መጥቶ እንደነበር ነግረውናል። ቅዱስ ሐዋርያ በአይሁድ በአሕዛባዊ በአረሚ መካከል እየተመላለሰ አስተምሮ በርካታ ተአምራትን ሰርቷል። የጣዖት ካህናትን ነገሥታትን ጨምሮ እልፍ አእላፍ ነፍሳትን ወደ ክርስትና መልሷል። ስለዚህም ፈንታ እጅግ ብዙ መከራዎችን ተፈራርቀውበታል። ጌታችንም በየጊዜው የተገለጸ ያጽናናው ነበር። በቤተ ክርስቲያን ታሪክ የመጀመሪያ ወንጌል በምድረ ፍልስጤም ሲጽፍ ዘመኑም ጌታ ባረገ በ8ኛው ዓመት ማለትም በ43 ዓመተ ምህረት አካባቢ ነው። ወንጌሉ 28 ምዕራፎች ሲኖሩት በጌታ የዘር ሐረግ ጀምሮ የጌታችንን ትምህርቱን ተአምራቱን በሰፊው ያትታል። በመጨረሻም ከምሴተ ሐሙስ እስከ ትንሣኤ ድረስ አትቶ ያጠናቅቃል። ቅዱስ ማቴዎስ ከ12 ሐዋርያት በአንድ ነገሩ ይለያል። ከ5ቱ ዓለማት አንዱን ብሔረ ብፁዓንን ያስተምር ዘንድ ተመርጧል።
ዘወትር እሁድ በደመና እየተነጠቀ ኃጢአት ወደሌለበት ዓለም ገብቶ ብፁዓንን ያስተምር ነበር። ሰላም ለማቴዎስ በደመና ሰማይ ዘተነጥቀ ህሩያነ ይርአይ ዘብሔረ ብፁዓን ደቂቀ እንዲል። በዚያም ዘወትር ጌታችን እያየው ነበር። ቅዱስ ማቴዎስ እንዲህ ከተመላለሰ በኋላ በፍጻሜው ለጊዜው ባለየለትና አንዲት ሀገር ውስጥ አረማውያን አስረው አሰቃይተው በዚች ቀን ገድለውታል። ከቅዱስ ማቴዎስ ረድኤት በረከት ይክፈለን። ቅዱስ ዲሜጥሮስም በዚህ ዕለት ይታሰባል። ቅዱስ ዲሜጥሮስ በ3ኛው መቶ ክፍለ ዘመን የተወለደ በመንፈሳዊ ለዛ ካጎቱ ደማስቆ ጋር ያደገ የዘመኑ ደግ ሰው ነበር። በዘመኑ ክርስቲያኖች በሰማዕትነት ያለቁበት በመሆኑ ቤተሰቦቹ የአጎቱን ልጅ ልዕልተ ወይንን እንዲያጋቡት ግድ አሉት። ቅዱስ ዲሜጥሮስ የእነርሱን ፈቃድ ለመፈጸም ጋብቻውን በተክሊል ፈጸመ። የፈጣሪውን ፈቃድ ለመፈጸም ደግሞ ከቅድስት እናታችን ልዕልተ ወይን ጋር ተስማምተው ለ48 ዓመታት በአንድ አልጋ ላይ እየተኙ አንድ ምንጣፍ ልብስ እየተጋሩ በድንግልና ኖረዋል። ቅዱስ ሚካኤልም ስለ ክብራቸው ከመካከላቸው ሆኖ ቀኝ ክንፉን ለእርሱ ግራ ክንፉን ለእርሷ ያለብሳቸው ነበር። ከ48 ዓመታት በኋላ ቅዱስ ዲሜጥሮስ የግብፅ 12ኛ ሊቀ ጳጳስ ሆኖ ተሾሞ ምስጢር በስቶለት ባሕረ ሐሳብን ጽፎ ሰርቷል። ሰይጣን በሰዎች ላይ አድሮ ቅዱሱን ሚስት አለው በሚል ቤተክርስቲያን ላይ ሁከት በመፍጠሩ ቅዱስ ዲሜጥሮስ በመልአኩ ትእዛዝ ሕዝቡን ሰብስቦ እሳት አስነድዶ ከቅድስት ልዕልተ ወይን ጋር እሳቱ ውስጥ ገብተው ለረዥም ሰዓታት ጸልየዋል። ሕዝቡም ይህን ተአምር አይተው የቅዱሳኑ ንጽሕና ተረድተው ማረን ብለው በፍቅር ተለያዩ። መጋቢት 12 ቀን ድንግልናው ተገልጧል። ቅዱስ ዲሜጥሮስና እናታችን ልዕልተ ወይን ተረፈ ዘመናቸውን በቅድስና አሳልፈዋል። በተለይ ሊቀ ጳጳሳቱ ዲሜጥሮስ ብዙ ድርሳናትን ደርሷል። እነ አርጌንስ ወይ ኦሪገን እና ቀሌምንጦስ ዘእስክንድሪያን የመሰሉ መናፍቃንንም አውግዟቸዋል። ከጣዕመ ስብከቱ የተነሳ አርጅቶ እንኳን ምዕመናን እየተሰበሰቡ ይማሩ ነበር። በአልጋ ተሸክመውም ይባርካቸው ነበር። ቅዱሱ በ107 ዓመቱ ያረፈው በ3ኛው መቶ ክፍለ ዘመን አጋማሽ አካባቢ በዚች ቀን ነው። አምላከ ዳዊት ፍቅሩን፣ አምላከ ማቴዎስ አገልግሎቱን፣ አምላከ ድሜጥሮስ ንጽሕናውን ያሳደርብን፣ ጸጋ በረከታቸውን ደግሞ ያትረፍርፍልን። ጥቅምት 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ዳዊት ልበ አምላክ የነገሰበት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ፣ ቅድስት ልዕልተ ወይን፣ ቅዱስ ሳሙኤል ነቢይ፣ ጻድቃን ጴጥሮስ ወጳውሎስ በዚህ ዕለት ይታሰባሉ። ከዚህም የተመረጠውን ከፍ ከፍ አደረግኩ፣ ባሪያዬ ዳዊትን አገኘሁት። ቅዱስ ዘይትም ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቅምም፣ የአመፀኛ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። የቅዱስ ዳዊት መዝሙር 88 ቁጥር 20። ማርያም ድንግል ሐውልተ ስም ዘኢያሱ ወአመቀተሎሙ ለነገሥ ዘኮንኪዮ ሞገሱ ምድር ሰናይት እንታቤኪ ፈለሱ እንዘ አንቲ እግዝእትየ ለእግዚአብሔር ጽርሐ መቅደሱ ሐዘን ወመከራ በላዕሌኪ ተከውሱ ሰላም ደርስከ በቅባ መንግሥት ዘከብረ እምድረ ሳኦል በቅድመ እግዚኡ እንተ ኢኮነ ስሙረ ዳዊት ርዩ ወዘእየድሰከ ወትረ ይቤሎ ማቴዎስ ለክርስቶስ ወለ ዳዊት ምዕረ ወዲሜጥሮስ ተርጎሞ እንዘ ይከስት ስውረ ለዳዊት ወልደ እሴይ ዘቀብኦ ሳሙኤል ቀባተ ትንቢት ወመንግሥት በኩሎሙ ደቂቀ እስራኤል አመዘለፎሙ ጎልያድ ለአግብርተ አምላክ ልዑል ሞኦ ወቀተሎ በረድኤተ መልአክ ሚካኤል ወተሰሚ አወሃ ለማርያም ድንግል ማቴዎስ ወንጌላዊ ሐዋርያ ወሰማዕት ዘማህሮሙ ለጻድቃን እላሉ ብሔረ ረፍት ድሜጥሮስ ድንግል መፍቀሬ ንጻ ወመዋዕየ ፍትወት ልዕልተ ወይን ህሬት ወአፎሚያ ብጽት ወሚካኤል መልአክ ረዳየ ጻድቅ ዳዊት። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።